ሰላም 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 ውድ የሀዊኔት ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችን ይድረስ እያለን ዛሬ አሪፍ ቪዲዮ ይዘን መተናል። የዛሬው ቪዲዮአችን እንደተለመደው ታሪክ ላይ ያጠነጥናል። ከታሪኩ በስተጀርባ ያለውን ጥበብ ያለውን የህይወት ፍልስፍና በቪዲዮ መጨረሻ ላይ የምናይ ይሆናል። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ እስከ መጨረሻ ተከታትላችሁ ካተረፋችሁበት ብቻ ለሌሎች ጓደኞቻችሁ ሼር በማድረግ እነሱም ከዚህ ቪዲዮ እንዲጠቀሙ እንድታደርጉ ስንል በታላቅ ትህትና እንጠይቃለን። የዛሬው ታሪካችን ዛሬም ወደ ደን እንገባና ስለ አንዳንድ እንስሳቶች እናወራለን። በተለይ ጉንዳን ላይ እናተኩራለን ማለት ነው። ወደ ቻናላችን ተከታታዮች ጉንዳን ከሁሉም እንስሳት ጥበበኛ፣ ታታሪ ተደርጎ ስትነገር እንሰማለን። በመጽሐፍ ቅዱስም በተደጋጋሚ የታታሪ የጥንካሬ ተምሳሌት ተደርጋ ምግቧን በበጋ የምትሰበስብ በክረምት የማትደክም እንዲሁም ቤቷንም አስተካክላ የምትሰራ እንስሳ እንደሆነች በታታሪነት በጋራ በመተባበር እንደምትሰራ ይታወቃል። የዚህ ሁሉ ተምሳሌት ጉንዳን በአንድ ወቅት ራሷን ትጠላና ችግር ውስጥ ትገባለች ማለት ነው። ነገር ግን በኋላም ቢሆን ከችግሯ ነቅታ ለሌሎች ሕይወት አዳኝ እንደሆነች በዚህ ቪዲዮ መጨረሻ ላይ እናያለን ማለት ነው። ታሪኩ እንዲህ ነው። በአንድ ወቅት ጉንዳን በደን ውስጥ ስትኖር በጣም ታታሪ ናት። ቤተሰቦቿን ኦርጋናይዝ አድርጋ በጊዜ ምግቧን ትሰበስባለች። በጣም ደስተኛ ናት። ነገር ግን ከዕለታት በአንድ ቀን በደን ውስጥ እየሄደች እያለች ፒኮክን ታያለች። ፒኮክ መልኳም ቢሆን በጣም የምታምር ብዙ ሰዎች የሚወዷት ለጉብኝትም ብዙ ሰው የሚፈልጋት ለጌጥ ላባዋን የሚፈልጋት በጣም ለየት ያለች የወፍ ዝርያ ነች። እቺ ፒኮክ እዛ ደን ውስጥ ስትዝናና ስትጫወት ላባዋን ክንፏን እያመታች በጣም በደስታ ስትቦርቅ እቺ ትንሽ ጉንዳን ትመለከታለች ማለት ነው። በዚህ ወቅት ነበር እቺ ጉንዳን ውስጧ በቅናት የተሞላው ማለት ነው። እንዴት እቺ የወፍ ዝርያ እንደዚህ አምራ እንደዚህ ብዙ ሰው ሲፈልጋት ሲወዳት ብዙ ሰው ሲመለከታት እኔን ግን ማንም መለስ ብሎ አያየኝም? እኔ እንደምንድነው ከዚህ ሁሉ እንደዚህ የማትረባ በጣም ትንሽ ሰዎች ለጉብኝትም ሆነ ለጌጥ የማይፈልጓት እንስሳ አድርጎ የሰራኝ ብላ በራሷ ታማርራለች ማለት ነው። በዚህ ምሬት ውስጥ እያለች ወደዛ እንደገና እንቅስቃሴዋን እያደረገች እያለች ሌላ እንስሳት ያለች የቢራቢሮ የምንላትን የወፍ ዝርያ ታያለች። ቢራቢሮም ልክ ክንፍ አላት፣ በላይ ስትበር ታያለች ማለት ነው። አሁንም ይቺ ጉንዳን የበለጠ ብሶቷ እየበዛ እየተጨነቀች ትመጣለች። እኔ ክንፍ ቢኖረኝ ኖሮ እንደዚች ቢራቢሮ እንደፈለኩኝ እበር ነበር። ነገር ግን ለኔ ክንፍ አልተሰጠኝም። ስለዚህ እኔ እንደዚህ ሆኜ የተፈጠርኩት የተረገምኩ የእንስሳት ዝርያ ነኝ። ለዚህም ነው እኔ በመሬት ላይ ጉድጓድ ለጉድጓድ ጫካ ለጫካ የምንከራተተው። ቢወደኝ ኖሮ ጌታ እንደዚች ቢራቢሮ ክንፍ ይሰጠኝ ነበር፣ እኔም እንደፈለኩኝ መብረር ፈልግ እበር ነበር ብላ የበለጠ ምሬቷ ይከፋል ማለት ነው። ሆድ ለባሰው ማጭድ አታውሰው ነውና ነገሩ እየባሰ ወይም ደግሞ እየተንቀሳቀሰች እየተበሳጨች እየቆዘመች ስትሄድ የበለጠ ደግሞ ሌላ እንስሳ ታያለች። መንሸላሊት በዛፍ ላይ ስትሄድ ታያለች ማለት ነው። አሁንም በመንሸላሊትም ልትቀና ነው ማለት ነው። እኔም እንደዚህ ዛፍ ላይ መውጣት እንደፈለኩኝ መንቀሳቀስ ከዛፍ ዛፍ መዝለል ብችል ኖሮ የበለጠ እኔም ደስተኛ ሆን ነበር። ስለዚህ ከሁሉም እንስሳት እኔን ነው አምላክ የረገመኝ ብላ በራሷ የበለጠ ይከፋታል ማለት ነው። ታዲያ መጀመሪያ በቤተሰቦቿን እየሰበሰበች በሌሊት እየተነሳች እየታተረች ምግቧን የምትሰበስበው ሌሎችን ኦርጋናይዝ እያደረገች ለስራ እንዲሳተፉ የምታደርገው ያቺ ጉንዳን መቆዘም ማዘን ትጀምራለች። ከወትሮ ለየት ያለ ባህሪ ያዩባት ቤተሰቦቿ ወይም ጓደኞቿ ምንድነው የተፈጠረው? ምንድነው የሆንሽው? በጣም እየተደበርሽ ነው። እንደ ድሮ ጎበዝ አይደለሽም፣ እንደ ድሮ ታታሪ አይደለሽም ፊት ላይ የሚነበበው ብሎ ይጠይቋታል ማለት ነው። እሷም ከአንገት በላይ ፈገግ ትልና አይ ምንም አልተፈጠረም ብላ ለሌሎቹ ሳትናገር ነገሩን ትይዝና በውስጧ በቁጭት በሐዘን በንዴት ለራሷ ያለትን ቫልዩ ዝቅ በማድረግ መኖር ትጀምራለች ማለት ነው። ታዲያ ከዕለታት በአንድ ቀን ቫልዩዋን ከፍ የሚያደርግላት አንድ አጋጣሚ ተፈጠረ። በጣም አደገኛ የሚሆን ዝናብ ዘነበ፣ መብረቅ ነበረ። መብረቁ ብዙ
የዛፍ ቅርንጫፎች አራግፏቸዋል። ጎርፍ በጣም ነበረ። በዛ በጎርፍ ምክንያት ያቺ ቢራቢሮ ላቧ ይደክምና ትወድቃለች። ያቺም እንደዛ የምታምር ፒኮክ ዝናቡን፣ ደለሉን፣ ጎርፉን እንዲሁም በመብረቅ ምክንያት የሚወርደው የዛፍ ቅርንጫፍ ስለመታት እሷም ትወድቃለች። መንቀሳቀስ አልቻለችም። እንግዲህ ነፍስ ውጪ ነፍስ ግቢ ይሆናል ማለት ነው። ያቺን መንሸላሊት አደገኛ ዝናብ ይመታትና እሷም በደለል ተሸፍና ነፍስ ውጪ ነፍስ ግቢ ይሆናል ማለት ነው። በዚህ ሰዓት ያቺ ጉንዳን በጊዜ ወይም ደግሞ በደህና አርቃ የቆፈረችው ጉድጓድ ከደለል የጸዳ ከዝናብ የጸዳ ስለነበር ሙሉ ቤተሰቡ እዛ ውስጥ ይገባና ከዛ ዝናብ ይተርፋል ማለት ነው። ልክ ዝናቡ እንዳባራ እስኪ ወጣ ብለን የተፈጠረውን እንዲህ ብለው ሲወጡ ብዙዎች ዛፍ ረግፈዋል በመብረቅ፣ ብዙዎች እንስሳ እንዳይሆኑ ሆነዋል ማለት ነው። በዚህ ሰዓት ውስጧ አንድ ነገር ተፈጠረ። እኔ ምንም ሳልሆን ተርፍ ያለው ስለዚህ እዚህ ጋር እየሞቱ ወይም ደግሞ በሞትና በህይወት መካከል ያሉትን እንስሳ በምንችለው መጠን ማዳን አለብኝ ብላ ታስብና ቤተሰቦቿን ወይም ጓደኞቿን ኦርጋናይዝ አድርጋ ሄዳ ወደ ደን ውስጥ ያሉትን እንስሶች በቻሉት መጠን ለማትረፍ ይሞክራሉ። ያቺ በመጀመሪያ ስትዘል ስትቦርቅ ብዙ ሰዎች ሲጎበኟት የነበረችው መልከ መልካሟ ፒኮክ አሁን ብዙ ዝናብ፣ ብዙ በረዶ፣ ብዙ የዛፍ ቅርንጫፍ አርፎባት ደክማለች። ላባዋ እንደ ድሮ መዝለል ወይም ደግሞ እንደፈለጋት ማራገብ አትችልም ማለት ነው። እንደምንም ቢተባበሩና ያችን ፒኮክ ወደ ሆነ ቦታ ይወስዱና ፀሐይ እንዲመታት ያደርጋሉ። ያችን ባለ ክንፍ የነበረችው ቢራቢሮ አሁን ላይ ያ ሁሉ አልተቻለም። ምክንያቱም ዝናቡ አደገኛ ነበረ፣ መብረቁ እንደዛ ነው። ስለዚህ እሷም ደለል ተጭኗታል። ክንፏን ደለሉን ያራግፉና ፀሐይ ያለበት ቦታ እሷንም ያደርጋሉ። ያችንን መንሸላሊት በተመሳሳይ ሁኔታ ያወጡና ላይፋቸውን ሴቭ ያደርጋሉ ማለት ነው። በዚህን ሰዓት ነበር ከውስጧ ደስ የሚል ስሜት የተሰማት። እኔ ማረባ፣ እኔ የተናቁ፣ እኔ የተረገምኩ ነው ብላ ያሰበችው ያቺ ጉንዳን እነኚህ እንስሳዎች ከሞት ታተርፋለች ማለት ነው። በዚህ ሰዓት ሁሉም ነገር ከተረጋጋ በኋላ እነኛም ነፍሳቸው ከተመለሰላቸው በኋላ ሁሉም እንስሳት በጣም ይገረሙና ባደረገችው ነገር ለማመስገን ወደ እሷ ይመጣሉ ማለት ነው። ፒኮክም እኔ እንዳንቺ ያለ መልከ መልካም አላየውም፣ ዛሬ ያደረግሽው ነገር በጣም ልቤን ነክቶታል፣ ህይወቴን ነው ያተረፍሽልኝ፣ ለሌላ እድል ወይም ደግሞ እንድኖር እድል እንዲሰጠኝ ስላደረግሽኝ ከልብ አመሰግናለሁ ብላ ምስጋናዋን ታቀርባለች ማለት ነው። ቢራቢሮም ትቀጥላለች። እንዳንቺ ያለች ትንሽ እንስሳ ነገር ግን እንዲህ ያለ ልበቀና ያላት አራዊት አይቼ አላውቅም፣ ይሄ ይሆናል ብዬ ገምቼ አላውቅም፣ በጣም ከልብ አመሰግናለሁ፣ ያደረግሽው ነገር ብዙዎቻችን የምንባርበት ነገር ነው። መልክ ስላለን ጥሩ ስለሆነን የስለምናምር ለካ አይደለም፣ ዋናው የላይኛው ገጽታ ሳይሆን ለካ ውስጥ ላይ ያለ የልብ መልካምነት ነበር። ከአንቺ የተማርኩት ነገር ቢኖር ዛሬ ይሄንን ነው ብላ ታመሰግናለች ማለት ነው። መንሸላሊትም ትነሳና እኔ በዛፍ ላይ ሲሄድ አንቺ መሬት ለመሬት በአፈር ለፈር ጉድጓድ ለጉድጓድ ስትሄጂ እንቅሽ ነበር። ዛሬ ግን ህይወቴን ስታተርፊልኝ በጣም ትልቅ እንደሆንሽ የተሰማኝ የአካልሽ ግዝፈት ማነስ ሳይሆን ተግባርሽ ያደረግሽው ነገር ዛሬ ለኔ ገዝፎብኛል። የህይወት እድል አሁንም ስለሰጠሽኝ ከልብ አመሰግናለሁ ይላሉ ማለት ነው። በዚህ ሰዓት በጣም ትደሰትና ያኔ ለካ እኔ ስጠላው የነበረው ራሴን እንደተረገምኩኝ፣ እንደተዋረድኩ፣ እንደማረባ አርግቼ ስቆጥር የነበረው በጣም ስህተት ነው። ለካ ዋናው በሚችሉት ነገር ማድረግና መልካም ነገር በጎ ነገር ማድረግ ነበረ ውበት ማለት ብላ ደስተኛ ህይወት ሆና ከቤተሰቦቿ ጋር የተወለገውን ፍቅር፣ የተወለገውን ሰላም፣ የተወለገውን ደስታ መልሳ ኖረች ይባላል ማለት ነው። ውድ የቻናላችን ተከታታዮች ዛሬ ከዚህ ጉንዳን ታሪክ ምንድነው የምንማረው? ሁላችንም የተሰጠን መክሊት ይኖራል። ሁላችንም የተፈጠርንበት ዓላማ ይኖራል። ነገር ግን አንዳንዴ እከሌን ካልመሰልኩ ወይም ደግሞ ከሊትን ካልመሰልኩ ብለን እንደ ከሌ ካልሆንኩ ስንል ራሳችንን ጥለን የማይሆን ዓለም ውስጥ እንገኛለን ብዙ ጊዜ ማለት ነው። ስለዚህ ሁሉ ጊዜ መሆን ያለበት አንተ ከሆንክ ራስክን አንተነትክን መቀበል አለብህ ማለት ነው። አንተ ማንንም አትመስልም ማለት ነው። አንተ የተፈጠርክበት ዓላማ አለ። ከማንም በታች ከማንም አሳንሶ አይደለም የፈጠረ አምላክ ማለት ነው። ስለዚህ ዓላማ አለው። ለተፈጠርክበት ዓላማ መዋልና አለመዋል ብቻ ነው እንጂ ሊያሳንስህ የሚችለው አንተ መልክ ስላላማረ ወይም ደግሞ የምትሰራው ነገር ህይወትህ ስላላማረ ወይም ደግሞ የምታደርገው ነገር ዛሬ ላይ ጥሩ አይደለም ብለህ ስለምታስብ ሳይሆን አንተ የተፈጠርክበትን ዓላማ ስትኖር
ለመጣህለት ዓላማ ስታሳካ መልካም ልብ ሲኖርህና አገልጋይነት አቲቲዩድ ሲኖርህ ነው ማለት ነው። በየትኛውም ሴክተር ላይ ብትኖር አገልጋይነት ስሜት የምሰጠውን ነገር ከልብ መስጠት ከቻልክ ያ ነው መልካምነት፣ ያ ነው ውበት የሚል ቪዲዮ ታሪክ ያስተላለፍንበት ቪዲዮ ነው ማለት ነው። ውድ የቻናላችን ተከታታዮች ሰልፍ ኢስተም ኦር ሰልፍ ቫልዩ የምንለው ተርም በጣም ወሳኝና ሁልጊዜም ቢሆን በህይወታችን አፕላይ ልናደርገው ልንይዘው ልናቀው የሚገባ ቃል እንደሆነ ያስፈልጋል ማለት ነው። ውበት ከውጫዊ ገጽታ ይልቅ ውስጣዊ ማንነት፣ ውስጣዊ መልካምነትን ሁሌም ቢሆን ሰርቭ ማድረግ ማገልገይ፣ አገልጋይነት ስሜትን የምንይዝበት የምናስተገብርበት እንጂ እንዲሁ ላይም ብቻ አምረን ውስጣችን መጥፎ የሚሆን ከሆነ በጣም በጣም አደገኛ ነው ማለት ነው። የህይወት ትርጉሙ ወይም ደግሞ የሰውነት ትልቁ ትርጉም መልካምነት ወይም ደግሞ ጥሩ ስነ ምግባር መያዝ፣ ለሰዎች ትጉ መሆን በሚችሉት መጠን ለራስ ሳይሆን ለሰዎች መኖር፣ ስግብግብነት አቲቲዩድ ሳይሆን ማካፈልን መልመድ ያለው እንደሆነ ከዚህ ታሪክ እንማራለን ማለት ነው። ስለዚህ ሁላችሁም የዚህ ቻናል ተከታታዮች ከዚህ ታሪክ አሪፍ ነገር እንደወሰዳችሁ አልጠራጠርም። ራሳችሁን በተለያየ ምክንያት የምትጠሉ እኔ አረባም፣ እኔ እኮ አልችልም፣ እኔ አይሳካልኝም፣ እኔ እኮ እንደዚህ የሆንኩት እንደነከሌ ወይም እንደከሌ ስላልሆንኩ ነው የሚለውን አቲቲዩድ ከውስጣችን በማጥፋት እኔ እችላለሁ፣ እኔ የተፈጠርኩበትን ዓላማ አሳካለሁ፣ እኔ የተፈጠርኩበት ዓላማ እከሌ ከተፈጠረበት ዓላማ ፈጽሞ የተለየ ነው፣ እሱም የራሱን ዓላማ ይኑር፣ እኔም የራሴን ዓላማ አሳክቼ ማለፍ አለብኝ ብለን ሁልጊዜም ቢሆን እንደ ከሌ ሳይሆን እንደኔ ብለን ከኖርን ህይወት አስደሳች፣ ህይወት ጣፋጭ፣ ህይወት ትርጉም ያለው ትሆናለች ማለት ነው። ስለዚህ ህይወታችንን ትርጉም ያለው እንዲሆን ከፈለግን ሁሌም ቢሆን ራስክን መሆን እንዳለብህና አንተነትህን ከማንም ጋር ማወዳደር እንደሌለብህና ራስክን ሙሉ በሙሉ መቀበል እንዳለብህ፣ ሁለተኛ ውጫዊ ሳይሆን ውስጣዊ የማይታየውን ውበትክን ማሳደግ እንዳለብህ፣ ፐርሰናሊቲን በደንብ መቅረጽ እንዳለብህ፣ ሁሌም ቢሆን በጎ መስራት መለማመድ እንዳለብህና ለማንም ሰው ቢሆን የአገልጋይነት ስሜት እንዲኖርና በመከፈል ሳይሆን በማበደር ሳይሆን በመስጠት አቲቲዩድ እንድትኖር ወይም ደግሞ እንድንኖር ጥሩ ቁም ነገር ማስተላለፍ እንፈልጋለን። በሌላ ጠቃሚ ቪዲዮ እስከምንገናኝ ባላችሁበት ሰላም።